ሂዳ ሰላማዊ ሰውን መንካት አይቻልም። ለምን የሌላ እምነት ተከታይ ሆነ? እንዳም መልካም አሉላቸው ብሎ ነው ያዘዘው። ላ የንሃኩም ላሁ አን ለዚነ ለም ዩቃትሉኩም ፊ ዲን ይላል። እነዚያ በሃይማኖታቸው ያልተዋጓችሁን መልካም ብትውሉላቸውን ያልከለክላችሁም ይላል። ለእነርሱ መልካም በመዋል እንዳውም የእኔን ውዴታ ታገኛላችሁ ሁሉ ይላል። ለምን የሌላ እምነት ተከታይ ሆነ? ነቢያችን ሰለላሁ ዐለይሂ ወሰለም እንዳውም መን ቀተለ ሙዓሀደን ለም የሪሕ ራኢሐተል ጀና አሉ። ሰላማዊ የሆነን ከሙስሊሞች ጋር የሰላም ቃል ኪዳን ያለውን የሌላ እምነት ተከታይ የገደለ የገነትን ሽታ አያገኝም ብለዋል። የገነትን ሽታ ቃል ኪዳን እስከሌለው እዚህ ጋር ላቋርጠህ ከይቅርታ ጋር ቃል ኪዳን ከሌለውና እምነቱን አልቀበልም ቢል በዚሁ ለማብራት ቃል ኪዳን ባይኖረውም ራሱ ቃል ኪዳን ባይኖረውም ሰላማዊ እስከሆነ ድረስ እያልኩኝ ነው። የምትዋጋው ምን አይነት ሰው ነው? ሊዋጋ የመጣን አካል ብቻ ነው። ሀታ ይሄ ሙስሊምም ቢሆን ራሱ ተዋጉት ብሎና ሙስሊምም ቢሆን በሙስሊሞች መካከል ጸብን አጭሮ ሰውየው ተው ብለዋችሁ ገስጹት። መጀመሪያ አስታርቋቸዋል። አልታረቅም ብሎ ወሰን አላፊ ከሆነ ግን ተጋደሉት ይህን ሰው ሁሉ ይላል፣ ሀታ ሙስሊም ቢሆን። ስለዚህ አላህ በቁርአን ላይ ወቃቲሉ ፊ ሰቢልላህ አለዚነ ዩቃቲሉነኩም አለ። እነዚያ የሚጋደሏችሁን ተጋደሏቸዋል። የሚጋደሉንም ብቻ ከእነርሱ ውጭ ሌላ ደንበር ማለፍ አይቻልም። ወላ ተዕተዱ አለ። ወሰን አትለፉ አለ። ወሰን አትለፉ ማለት ነው ማለት ነው ያልተጋደሏችሁን እንዳትጋደሉ ማለት ነው። አዎ ልክ ነው። ማናቸው እነሱ መጠየቅ ይችላለሁ። እዛ ላይ መጠየቅ ትችላለህ። እነዛ የሚጋደላችሁ ተጋደሉ የሚለው እነማን ናቸው? የሚጋደሉ እኮ የሚጋደል አሁን አላህ ራሱ መፍረድ የቻለ ለምን የሚጋደላችሁ ግደሉ ይላል። ልክ እግዚአብሔር ለምሳሌ መጽሐፍ ቅዱስ ላይ ምን ይላል? እኔን የሚሰድቡኝን ግደሉ ይላል። ለምን ግደሉ ይላል? እግዚአብሔር ሴቶችን ግደሉ ይላል፣ ህፃናቶችን ግደሉ ይላል፣ ሽማግሌን ግደሉ ይላል። ለምን መረጃ ነው? አዲስ ኪዳን ላይ የለም። ምናልባት ብሉይ ኪዳን ላይ ያን ያለው እግዚአብሔር ነው አይደለም ነው ጥያቄው። እግዚአብሔር ነው አይደለም ግደሉ ያለው? እሱ በብሉይ ኪዳን ነው። አዲስ ኪዳን ከመጣ በኋላ ግን መጽሐፍ ላይ ነብያል ማን ነው ባዩ ነው ጥያቄው። የአሁኑ አምላክ ነው ያንን ሲል የነበረው ወይንስ የአሁኑ አምላክ አይደለም? የአዲስ ኪዳኑ አምላክ ነው ያንን ያለው ወይንስ አይደለም? እሺ መልሳት። ኦኬ አይሱ ብትኛለ አንድ አምላክ ነው ያለው የሚለው እሱ ነው። የብሉይ ኪዳን አዲስ ኪዳን አምላክ ነው አይደለ? ግደሉ ሲል የነበረው እዛ ህፃናቶችን፣ ሴቶችን ህፃናቶችን፣ ሴቶችን የሚል እንኳን አላየውም። አለ ላሳይህ። በቃ መጽሐፍ ቅዱስ ይዘሃል? ላሳይህ መጽሐፍ ቅዱስ መጀመሪያ ጥያቄን ሊጨርስና ታሳየኛለች። ችግር የለውም። መጽሐፍ ላይ ላሳይህ። ህፃናቶችን፣ ሴቶችን ግደሉ የሚል አላየሁም ብላል። ላሳይህ እና እሱ ታሳየኛለች። ችግር የለውም። መጀመሪያ ጥያቄን ሊጨርስና መጀመሪያ ያመጣኝ አንድ ጥያቄ ልጠይቅህ ነበር እና እሱን ላሳየህ ትጠይቃለህ። አብሽር ላሳይህ፣ ችግር የለውም እኮ መጀመሪያ ልጠይቅህ። ምነው ቸኮልክ ለማሳየት? ታሳየኛለሁ። እሺ ይታያቸዋል ክርስቲያኖች። ያው የሰራዊት ጌታ እግዚአብሔር ምን አለ? የሰራዊት ጌታ እግዚአብሔር እንዲህ ይላል፣ እስራኤል ከግብፅ በወጣ ጊዜ አማሌክ በመንገድ እየተቃወመ ያደረገበትን እበቀላለሁ አለ። ከዚያ ቀጥሎ እግዚአብሔር ምን አለ? አሁንም ሄደህ አማሌቅን ምታ፣ ያላቸውንም ሁሉ ፈጽመህ አጥፋ፣ አትማራቸውም። ወንዱንና ሴቱን፣ ብላቴናውንና ሕፃኑን፣ በሬውንና በጉን፣ ግመሉንና አህያውን ግደል። ያ ሰላም ህፃናቶችን፣ ሴቶችን ግደሉ። ልጨምርላችሁ? ይህንን አሁን ትቃወመዋለህ? ግደሉትን የሚለው ቆይ ልጨምርላቸው አንድ ጊዜ። ሌላ ቦታ ላይ እግዚአብሔር ምን አለ? ሽማግሌውንና ጎበዝን፣ ቆንጆይቱንና ህፃናቶችን፣ ሴቶችን ፈጽማችሁ ግደሉ ግደሉ። ይህንን ትቃወመዋለህ? አሁን ትቃወመዋለህ ማለት ይህንን እግዚአብሔር ትቃወመዋለህ? እንደዚህ በማለቱ ትቃወመዋለህ እያልኩ ነው። ወይ አንዴ ይሄን ያለው ያንተ አምላክ ነው አይደለ? አዎ ብለዋለሁ። ኦኬ እሺ ችግር የለውም። ትቃወመዋለህ ነው የኔ ጥያቄ። ትቃወመዋለህ እንዴ ማለት? አዎ እቃወመዋለሁ። ህፃናቶችን ግደሉ ማለት ነው እቃወመዋለሁ። እና ለምን መሐመድን አትቃወመውም ታዲያ? እንደዛ እያለ በጣም ጥሩ። ነብዩ ሰለላሁ ዐለይሂ ወሰለም ህፃናቶችን ግደሉ ያሉበትን ስጠኝ፣ ችግር የለም እቃወማቸዋለሁ። አሳይ። የስድስት ዓመት ልጅ አግብቶ ከመድፈር በላይ ምን መግደል አለ? ያኮ ከግድያ ይተናነስ
ህፃናቶችን ሴቶችን ግደሉ ያሉበትን አሳየኝና ልቃወማቸው። ግደሉ ያሉበት ቦታ ካለ ወላሂ እቃወማቸዋለሁ። ለምን ነብይ አሁን የሰው ልጅ ከምን ነው የተፈጠረው? እሱ ነበር ማወቅ የፈለኩት። አንድ ረስ ጨርስና ወደ ቀጣዩ ረስ ትሄዳለህ። ችግር የለም። አሁን ማሳየት ትችላለህ? አትችልም ወይ? እኔ ላሳይ ስለሆነ ማለት ነው። ግደሉ እንዳላሉ አረ ብሏል። የት ታሳየኛለህ? እሱማ በሄድክበት ለዛ አይደል የምትገሉት? ያሉበት ቦታ ካለ አሳይሽ፣ ችግር የለም። ያሉበት ቦታ እኔ እንትኑ ገጹ ስለማላውቀው ነው። እሺ ለማንኛውም እሺ ላሳየህ። እኔ ነቢያችን ሰለላሁ ዐለይሂ ወሰለም አደራ ሴቶችን፣ ሽማግሌ፣ ህፃናትን እንዳትገሉ ያሉበትን ቦታ ላሳየህ ነው። መርጠህ ነው የምታሳየኝ። ከዛ ግደሉት የሚሉትን እኮ ልታሳየኝ አትችልም። እሱ ይገባኛል ግን እኛ አይደለም እንዴ እኮ እሱን አንተ አሳየኝ። የለም እያልኩህ እኮ ነው። ወረብል ካባ እኮ እኔ ስለሌለኝ ነው። አሁን የምጠይቅህ ሌላ ጥያቄ አለኝና የሰው ልጅ ከምን ነው የተፈጠረው? ነብዬ ላይ ዋሽተሃል አይደለ? ያንን ሳላጠራ ወዴትም አትሄድም። ቆይ አንድ ጊዜ አረ ውሸት አይደለም። እኔ ሁለተኛው ውሸት አይደለም ካልክ በማስረጃ ፈጥጣለኝ ካላመጣ ወዴትም አትሄድም። ወሳል አይደል? አሁን ውሸታም እንደሆንክ እኔ ላሳየህ ነው። ነብያችን ሰለላሁ ዐለይሂ ወሰለም አደራ ህፃናት የለውም። ከአንተ በላይ የሚዋሽ እኮ የለም እዚህ እኮ እሱ አንተ ስፖርቱን የሚያራግፍ ሰው ናቸው። ክርስቲያኖች በማስረጃ የማውራት እንትን የላቸውም። ልክ ማስረጃ እንዳጡና እንትን ሲሉ ጊዜ ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም የተሳደቡ መስሏቸው በራሳቸው ላይ ያለን ነገር ያነሳሉ። የክርስቲያኖች ትችት ሙሐመድ እንዴት ነብይ ሆኖ ቁጭ ብሎ ይሸናል? ሙሐመድ እንዴት የዘር ፈሳሽ ያህል ሙሐመድ እንዴት ብሎ ከሚስቱ ጋር ይገናኛል? ሙሐመድ ከይፍ ያኔ የሚተች ነገር ሌላ እንደሌለ እያሳያቸውን እኮ ነው። አላውቃቸውም እንጂ ነብይነታቸውን የሚያስተች ነገር አታችሁ። በሰው ላይ የሚሆንን ነገር ስታነሱ ጊዜ ምን ያክል ሙግታቸው በእርሳቸው ላይ ደካማ እንደሆነና እርሳቸውን የሚያስተች ነገር እንዳላገኛቸው ትልቅ መልስ እኮ ነው ይሄ ንግግራቸው። አላውቃቸውም እንጂ ሙሐመድ ስፐርም ያሉ ሰው ናቸው። ስፐርም ያሉ ሰው ናቸው። እንደኔ እናንተ ሰው ናቸው። አንድ ነቢይ የዘር ፈሳሽ ካየ ነብይነቱ ሐሰት ነው የሚል ካለ መጽሐፍ ቅዱስ ላይ በዚህ አቋም ከሄዳችሁ ነብያቶቻቸውን ሁሉ ጠራርጋችሁ ካዳችሁ፣ እነ አብርሃም እነ ሙሴ እነ ሁላቸውን ካዳችኋቸው የጌታ ሰው። ለማንኛውም ነቢያችን ሰለላሁ ዐለይሂ ወሰለም ይሄን ደግሞ ላሳያችሁ። ሌላም ጨምርላቸዋለሁ። ሌላም ሰርፕራይዝ ላድርጋችሁ። ቀሳውስቶችንና መነኩሴን እንዳትገሉ ሁሉ ብለዋል። የሚገርም የሚደግ ላ ተቅቱሉ ቅሲሰን ወላ ራሂበን አሉ። ቆይ ላሳያችሁ። ነቢያችን ሰለላሁ ዐለይሂ ወሰለም አደራ ህፃናትን፣ ሴቶችን ሞጣ እንዴት ነው? እኔ ጥያቄ አለ ግን በፊት ሮመዳን ሳልቅ ራሱ ሮመዳን 15 ጀምሬ አስገባኝ ብለህ አላስገባኸኝም። እሺ ትገባለህ። እዳ ያለበት ሰው እንዴት ነው ሮመዳንን የሚጾመው? አንድ እሺ ችል ጨርስ። ያውና እዚህ ጋር ሐዲስን ታገኝታላችሁ። ምን ይላል? አቡ ዳውድ 2614 ላይ ታገኝታላችሁ። ነቢያችን ሰለላሁ ዐለይሂ ወሰለም ከአንድ ወደ አማርኛ አልቀየርላችሁ። ነቢያችን ሰለላሁ ዐለይሂ ወሰለም ወደ አማርኛ አልቀየርላችሁ። ያውና ወደ አማርኛ አልቀየርላችሁ። ቅዱሳን ጎግል ዐለይሂ ሰላም በትክክል ከተረጎሙት እንመልከት። እዚህ ጋር ምን ይላል? እስኪ በፈጠራቸው አንብቡት ይሄን ቃል። ነቢያችን ሰለላሁ ዐለይሂ ወሰለም ምን እንዳለው ምን ይላል? ሽማግሌን፣ ልጅን፣ ወጣትን ወይንም ሴትን ሽማግሌን፣ ሴትን፣ ልጅን አትግደል አሉ ነቢ ሰለላሁ ዐለይሂ ወሰለም። አትግደል። እግዚአብሔር ምን አለ? ሽማግሌን፣ ጎበዙን፣ ቆንጆቱን፣ ህፃናቶችን፣ ሴቶችን ፈጽማችሁ ግደሉ አለ። ነገር ግን ገዳይ ነው የሚባለው ማን ነው? እስልምና ገዳይ ነው። እስልምና ገዳይ ነው። ያው ነቢ ሰለላሁ ዐለይሂ ወሰለም አደራ ሴቶችን፣ አደራ ሽማግሌን፣ አደራ ህፃናትን እንዳትገሉ ይላሉ። ምን ይሻላል? ይሄ ነው። ለማንኛውም እኛ እዚያ ቦታ ላይ ነቢያቶችም ሆነ እውነተኛ ነቢያት አምላክ ህፃናቶችን ግደሉ አይሉ። ወላሂ መጽሐፍ ቅዱስ ተበርዟል የምንላቸው ለዚህ ነው። አምላክ እንዴት ነው ህግ ያልወረደለትን ህፃን ልጅ ግደሉ ብሎ ህግ የሚያወርደው?
አምላክ አላህ በቁርአን ላይ ሲነግረን ምን ይላል? ወማ ኩና ሙዐዚቢነ ሐታ ነብዐሰ ረሱላ ይላል። እኔ መልእክተኛን ነብይ ሳልክ የምቀጣ አይደለሁም ማለት ነብይ ደርሶት ያ በዚያ ነብይ ላይ የተወረደው ህግና ስርዓት ደርሶት ያ ሰው ይሄንን አልቀበልም አሻፈረኝ ካለ እንጂ ያንን ህፃን ልጅ ግደሉ የሚል ህግ በፍጹም አያወጣም የነብያት አምላክ። ነብያቶችን በፍጹም ህፃናትን ግደሉ አይሉም፣ ሴቶችን ግደሉ አይሉም። እሺ እናስ ያስረዳኝ መልስልኝ።